ጀመሩ። ባሏን እንኳን መግደል ማሰስት ደም የጠማት እርኩስ ሴት ነሽ። በቃ ብያለሁ ጆሲ። ባገኘሽው ቦታ የምትጋደሚ ርካሽና ባለጌ ሴት ነሽ። ዝም በል ጆሲ። ልቀቀኝ ብያለሁ ጆሲ። ቆይ ምንድን ነው? ምን ተፈጥሮ ነው? ይቺ ሴት ወጥመዴ ውስጥ ማስገባት ያለብኝ። ሰላም ሚስጥራ የሆነች ሳሚም ሊረዳኝ አልቻለም። ሰላም እሱ ለእኔ በጣም ቀላል ጉዳይ ነው። ዋናው ጨዋታ ግን ሌላ ነው። ማለት አንቺ የምታውቂው ግርማ አንቺን ለፍቅር የሚፈልግሽ ለራሱ ማድረግ የሚፈልግሽ ሊሆን ይችላል። ግን አንድ የማታውቂው ደግሞ ሌላ ግርማ አለ። ማንም የማያውቀው አንድ የተደበቀ ግርማ አለ። እሱ የወጣ ጊዜ ግን እሳት ይበላሻል። አቶ ግርማ ሰላምን እያስፈራራት ነው። ይሄ ሁሉ ነገር ፋይል ሰርቀሻል በማለት ሜሮን በሰራችው ጣጣ አሁን ላይ ሰላም በጣም ችግር ውስጥ ገብታለች። ጆሲ ሰላምን አሁንም ቢሆን ይሄ ነገር ከሜሪ ጋር ያገናኘዋልና የሜሪን ጉድ ላጋልጠው እርጅኝ ብሏት ነበረ። ሰላምም እኔ የእሷን ጉድ ካወጣሁኝ የእኔ ደግሞ በዛው ሰዓት ህይወት ያበቃልኛል ብላ ተናግራው ነበረ። አሁን ላይ ጆሲ ሁሉም አማራጭ ሲያጣ ከሜሮን ጋር በራሱ እርምጃ ጀምሯል። ሜሮንና ሳሚ አሁን ላይ ሜሪ ካገኛት ጀምሮ ከወንድ ጋር እውነቱን ለሳሚ ማስረዳት አለመቻሉ ይበልጥ እልህ ውስጥ አስገብቶታል ጆሲ። በዚህ ሰዓት ግን ጆሲ እውነቱንማ አንቺን ማፋጠጥ አለብኝ ብሏታል። ግን ደግሞ ሜሪ በጣም ነቄ ከመሆኗ በላይ በጣም ጆሲም እየተፈታተነችው ነው። ብዙ ጊዜ እንዲሳሳት አድርገዋለች። አሁን ላይ ግን አንቺ ታውቂያለሽ ሁሉም ነገር ባልሽ ላይ ተደርበሽ የምታደርጊው ነገር አንድ ቀን ይፋ አወጣዋለሁ ብሏታል። በጣም እየሰደባት ነበረ። በዚህ ሰዓት ጆሲንም በጥፊ ለመምታት ሞክራለች። ሜሪ ለማድረግ የሞከረችውንም ነገር አልተሳካላትም። በመጨረሻ ግን እሷ ልትመታው ስትል ጆሲ አንቋት ነበረ። በዚህን ጊዜ ጆሲ ውሸታም እና ይበልጥ ደግሞ ሜሪንም እንደሚጎዳት አስመስሎበታል። ሳሚ ከኋላ ሆኖ እያየው ነበረ። በዚህን ሰዓት ሳሚንም ብዙ ጊዜ እኔንም በጣም እየተከታተለ እያስቸገረኝ ነው ወንድምህን ብላ ነግራው ስለነበር አሁን ላይ ሳሚ በአይኑ ሜሪን አንቋት ካየ በኋላ ወንድሙ ጆሲ ላይም በጣም ተበሳጭቶበታል። ወንድም ያንተ እንደምታስበው አይደለም ብሎታል። ለምን እንዲህ ታደርጋለህ? ለእኔ ካልክ ሁሉም ነገር ችለህ ቁጭ ማለት አለብህ ብሎት ነበረ ሳሚ። አሁን ላይ ምንም በላይ ወንድሙንም ነፃ ለማውጣት እየፈለገ ጆሲ እውነቱንም በጣም እውነቱን ለማውጣት እየሞከረ ነበረ። ሜሪ ግን እርምጃዋ ከፍ አድርጋ ነበረ ከሱ በልጣ የተገኘችው። ብዙ ጊዜ ከሳሚ ጋር አየህ አይደለ ሁሉንም የሚያደርገው ነገር አሁን ላይ ሁሉንም ነገር አውቆ ነው የሚያደርገው። ስለዚህ በአይንህ አይተሃል እኔን ለመግደል እየሞከረ ነው ብላ ሳሚ አሁን ላይ ከሁለት አንድ ሰው መምረጥ አለብህ ብለዋለች። ሳሚ በዚህን ሰዓት ምርጫ የሚባል ነገር የለምና ጆሲ ሁሉም ነገር እኔ አስረዳዋለሁ ካሁን በኋላ አጠገብሽ አይደርስም ብሏታል። ግን ደግሞ አንዳንዴ ሁሉንም ሰው የምንወደው ሰው አጠገባችን ሊሆንልን አይችልም፣ ምርጫህን ምረጥ ብለዋለች ለሳሚ። ሳሚ ይሄ ነገር እኔ አስተካክለዋለሁ ብለዋታል። አሁን ላይ ሰላም በጣም ውስጧ ጭንቀት ውስጥ ገብታለች። ከአቶ ግርማ ጋር ወደ ሐዋሳ ሄዳ ቤቱንም ለማየት እና የቤቱንም ካርታ አገኛለሁ ብላ በጣም ስትፈልግ ነበረ። በተቃራኒው ግን አቶ ግርማ ለሰላም አሳይቷት የነበረውን ፋይል እየፈለገው ነበረ። በዚህ ሰዓት ግን ፋይሉንም ሊያገኘው አልቻለም። በጣም ሲፈላልገው ነበረ። በቤት ውስጥ ሲያጣው በጣም ብስጭት ብሎ ነበረ። ውስጡ በጣም መጥፎ ነገር እያሰበ ሰላም በዚህ ከመጣሽብኝ ይሄ ነገር ጥሩ አይደለም፣ ይሄ ነገር በጣም በመጥፎ እየሄደ ነው፣ አንቺ ይህንን ካደረግሽ እያለ በጣም መጥፎ ነገር ሲያስብባት ነበረ። አሁን ላይ ሰላምንም በመጥራትና ወደ ክፍሌ ነይ እያላት ነበረ። በዚህን ሰዓት ሰላም ምንድነው የተፈጠረ ነገር አለ ግርማ እያለችው ነበረ። እሱ ክፍሌ ስትደርሽ ያሳይሻለሁ ብሏታል። አቶ ግርማ ሰላምንም ክፍሉ ካስገባት በኋላ በሰላምታ በስነ ስርዓቱ ተረጋግቶ እያዋራት ነበረ። በጣም የተለያዩ መጥፎ ንግግሮች እየተናገረና
በጣም ውስጧ እስክትጨነቅ ድረስ እየተናገረ ነበረ። የማይገባትን ቋንቋ እየተናገራት ነበረ። ሰላምም የምትለው ነገር ምንም ሊገባኝ አልቻለም እና ምንድነው እያልከኝ ያለኸው ግርማ? በጣም ተቀይረሃል ወይንም ምንድነው ያጠፋሁት ነገር ብለው ነበረ። በዚህን ሰዓት እኔን አታውቂኝም እና ይሄ የምታየው ግርማ ለአንቺ ፍቅር የተንበረከከው እንጂ ሌላማ ግርማ አለና እሱ ግርማ ግን አንቺ ጋር ከደረሰ ይሄኔ አንቺ በዚህ ቆመሽም በህይወትም ልትኖሪ አትችይም። ስለዚህ እኔ ምልሽን ማወቅ አለብሽ ብለዋታል። ይሄን አክል እኔ ምን አጥፍቼ ባህለው ብለዋለች። ሰላም በጣም በድንጋጤ ውስጥ ሆና አቶ ግርማንም ብዙ ጥያቄ ጠይቀዋለች። እሱ በሌላ እንዲገባትና በራሷ ስህተት ሰርታው አምጥታ ትሰጠኛለች ብሎ ነበረ እያሰበ የቆየው። በዚህ መሀል አሁንም ሰላምና አቶ ግርማ በጣም ሊግባቡ አልቻሉም። ሰላም እሷ የምታውቀው ነገር የሌለውና በእጇ ምንም ያላስገባችው ግን ደግሞ አቶ ግርማ ያሳየኋት እሷ ነው። ከእሷ ውጪ ማንንም ይሄ ነገር ሊደፋፈረኝ አይችልም ብሎ ነው አሁን ላይ ሁሉንም ነገር ሰላምንም እያፈጠጣት ያለው። በመሀል ግን አቶ ግርማ እመኚኝ፣ እኔ ይሄንን ነገር እስከ መጨረሻ ድረስ ራስሽን አውቀሽ እንድትሰጭኝና ቦታው እንድታስቀምጪው ፈልጋለሁ፣ አለበለዚያ ላንቺ በጣም ክፉ ይሆንብሻል እያላት ነበረ። በዚህ መሀል ግን እኔ ምንም ለምትለው ነገር ግልጽ አልሆነልኝም ብለዋለች። በመሀልም ግን አንዳንድ ነገሮች እንድታስታውስ አድርጓታል ማለት ነው። እኔ ላንቺ ግልጽ ሆኜልሻለሁ፣ ሁሉ ነገር አሳይቼሻለሁ እያለ በሚያወራ ሰዓት ሰላምን በጣም ግልጽ ሆኖላታል። ምክንያቱም ገብቷታል ማለት ነው። እኔ እና ታዲያ ፋይልህን የሰረቁ መስሎህ ነው እንዴ በማለት ነበረ የተናገረችው። እኔ ምንም ነገር መናገር አልፈልግም። አሁን ላይ ካንቺ የምፈልገው የወሰድሽውንም ፋይል አምጥተሽ ቦታውን እንድታስቀምጪው ፈልጋለሁ ብሏታል። በዚህ ሰዓት ግን አቶ ግርማ አሁንም ቢሆን ይሄ ነገር የምትለኝንም ነገር አልገባኝም ብለዋለች። የውልሽ ስምኝ ሰላም፣ ያንቺ ህይወት ይሄንን ነገር ህይወትሽ እንዲያበቃ ካልፈለግሽ ካሁኑኑ ይሄ ነገር አድርጊ ብዬሻለሁ። የወሰድሽውንም ፋይል መልሰሽ ቦታውን አስቀምጪ ብለዋታል። በዚህን ሰዓት ሰላምን በጣም ድንጋጤ ውስጥ ገብታለች። እኔ ለአንተ አሳይኸኝን ካንተ ጋር እኮ የተሻለ ህይወት አገኛለሁ ብዬ ነው እንጂ አሳየኝ እያልኩ የነበረው ደግሞስ ወደ አዋሳ አብረን የምንሄደው የራሳችን ህይወት እንገነባለን ብዬ ነበረ። ግን ደግሞ የሰማሁትንም በጣም በተቃራኒ ነበረ ያለችው። በዚህን ሰዓት አቶ ግርማ እሱንማ ነበረ ይሄ ነገር ከተስተካከለ በኋላ እሱን እናይበታለን ነበረ ያላት። በዚህን ሰዓት የአቶ ግርማ ንግግሮች በጣም አስጨንቋታል ሰላም ሁሉንም ነገር። እኔ ምንም ነገር የወሰድኩትንም ነገር የለም፣ ምንምም ያነሳሁት ነገር የለም፣ ምናልባት ይሄ ነገር ስህተት ሊሆን ይችላል ብለዋለች። ከአንቺ ውጪ ለዘመናት የደበቅኩትንም ፋይል ማንንም ሰው ሊያውቀውም አይችልም እና ይሄ ነገር ከአንቺ ውጪ ማንም አያደርገውም ብለዋታል ሰላም። እኔ እምልልሃለሁ ምንም ነገር ወሰድኩትም የለም ብለዋታል። አሁን ላይ ሜሪ ከኋላ ሆና ስታዳምጣቸው ነበረ። የወሰደችው ፋይል እያስደሳሰታት ነበረ። ከዚህ ፋይል ጋር ምንድን ነው ምን አለው ይሆን ይሄ ፋይል እንደዚህ የሚያንጨረጭረው ብላለች ሜሪ። በመሀልም ግን ሰላም ለማስረዳት ብትሞክርም አቶ ግርማ ወደ ዛቻ ገብቶባታል። ጆሲ እና ሳሚ ለሁለት ሆነው በሜሪ ጉዳይ እየተነጋገሩ ነበረ። ጆሲ ወንድሜ እኔንን ብለክ ሁሉም መስዋዕት እንደምትከፍል አውቃለሁ፣ ግን እባክህ ተረዳኝ ብሎታል ሳሚ በተነጋገረው ንግግሮች አንተ እኮ ሜሮንን ስለማታውቃት ነውና በጣም መጥፎ ነገሮች እያደረገችና እርምጃዋ በጣም ከባድ ነው ብሎ ነበረ የተናገረው። በዚህን ሰዓት እኔ አውቃለሁና ምንም አትበል፣ ለኔ ብለክ ዝም በላት፣ በቃ ተዋት፣ አንተ እኮ አንቀሃት ነው የደረስኩት በማለት ነበረ ሳሚም ለጆሲ የተናገረው። ጆሲ በዚህን ሰዓት እኔ አንተ ስላላወቅክ ነው መንገዱን የሜሪ ክፋት ስላላወቅክ ብሎ ነበረ የተናገረው። በዚህ ሰዓት ሳሚ ምንም ነገር ስለ ሜሪ መጥፎ ነገር አታውራና ሜሪ በቤተሰቧ በእናቷ ህመም እየተሰቃየች እና እናቷን ታማባት ብዙ ስቃይ እያሳለፈች ያለች ልጅ ናት እና ደግሞ ለወደፊት አብረን ልንሆን የተዘጋጀንን አፈቅራታለሁ እያለው ነበረ።
በዚህ መሀል ግን ጆሲ አንተ ግን ስህተት እየሰራህ ነው እያለው ነበረ ለሳሚ። ሳሚም ታውቃለህ ከትላንት በኋላ በቃ ሁሉም ነገር ነው እየተበለሻሸው። አሁን ላይ የኛ ህይወት በጣም አሳሳቢ ሆኗል። ግን ላስቸግሬክና ከሜሪ ራቅ፣ በቃ ምንም እንዳትላት ለእኔ ስትል ብሎታል ማለት ነው። በዚህን ሰዓት ሜሪንም አጠገብ እንደማይደርስ ቃል ገብቶለታል ለሳሚ። አሁን ላይ አቶ ግርማ በጣም ዛቻ ውስጥ ገብተዋል። ሰላምም እመኝኝ ይህንን ፋይል በዚህ 72 ሰዓት ውስጥ አምጥተሽ ካላስቀመጥሽው እመኝኝ ያንቺ ህይወት ትሞቻለሽ እና ህይወትሽ ያልፋል ብሎ ሰላምም ይሄ ነገር እኔ ታዲያ ወዴት ወስጄዋለሁ? ያልወሰድኩትንም ነገር እንዴት አድርጌ ላመጣ ነው? እና ምንድን ነው ይሄንን የምትለኝ ብለዋለች። እኔ አላቅልሽም፣ ወዴትም ሂጂና ምንም ጭቅጭቅ ሳትፈልጊ 72 ሰዓቱን ተጠቀሚበትና አምጥተሽ አስቀምጭልኝ ብሏታል። በዚህ ሰዓት ሰላም በጣም ጭንቀት ውስጥ ገብታለች። ብቻዋ ሆና ለብቻዋ እስከ መነጋገር ደርሳለች ማለት ነው። በመሀልም ይሄ ነገር ከኔና ከሳሚ ውጪ ማንም አያውቅምና ሳሚ ነው በቃ ይሄ ነገር ያደረገው ብላ ደምድሟለች።